ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ ፕሮግራማችን እንሆ ጀምሯል። ኢትዮጵያና ኢትዮጵያውያን የጸናችና አንድነቷ የተጠበቀ ጠንካራ ሀገር ለመገንባት እየታተሩ ይገኛሉ። ኢትዮጵያ አድጋለው፣ ኢትዮጵያ በለጽጋለው፣ ጠንካራ ሀገር እሰራለው ባለች ቁጥር በተቃራኒ የሚቆሙ ታሪካዊ ጠላቷ ግብጽንና ኤርትራን ጨምሮ ዛሬም ሽረባቸውን ቀጥለዋል። ታሪካዊ ጠላትነታቸውን በልኩ አሳይተዋል ማለት ነው። ይሄ ጉዳይ እስከየት ይቀጥላል? የነዚህ ታሪካዊ ጠላቶች እጅ እስከሚረዝማል ኢትዮጵያውያን የነዚህን ታሪካዊ ጠላቶች አካሄድስ ከማፍረስ አንጻር ምን ይጠበቅባቸዋል በሚል ጉዳይ ላይ ዛሬ በወቅታዊ ጉዳያችን በስፋት እንመለከተዋለን። በዚህ ጉዳይ ላይ ከኛ ጋር ቆይታ የሚያደርጉት ደግሞ ለረጅም ዓመት የኦነግ አባል ሆነው ኤርትራ የቆዩ የኤርትራን ፖለቲካ የኤርትራን ሴራ በደንብ የሚረዱ አቶ ባሪንቱ ገዳ ይባላሉ። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነኝ። አቶ ባሪንቱ እንኳን በሰላም መጡ። ቴንኪዩ አመሰግናለሁ ይድነቃቸው። ዛሬ ብዙ ነገር እናነሳለን ወቅታዊም ስለሆነ ከዚህ በፊት ከርሶ ጋር በደንብ ተገናኝተናል። ኤርትራን በተለይ ሻቢያን እንደዚሁም ሴራውን በደንብ እንደሚረዳ ሰው ዛሬ ከፈረሱ አፍ እንደሚባለው በደንብ ከርሶ ጋር በመናወራው ጉዳይ ላይ የሻቢያን ያካሄድና ኢትዮጵያውያንስ ምን መረዳት አለባቸው ከነዚህ አካላት ከነዚህ ታሪካዊ ጠላቶች የሚለውንም በሰፊ እናነሳለን እና ለጊዜው እጅግ አድርጌ አመሰግናለሁ። ቴንኪዩ አመሰግናለሁ። እንግዲህ ሻቢያ ማን ነው ከሚለው ነው የምንነሳው። ብዙን ጊዜ ሻቢያን ስናነሳ አንዳንዱም ኤርትራም ሊያገናኝ ይችላል። ሻቢያ ማን ነው ኤርትራ ማን ነው የሚለውን በደንብ እናነሳለን እና ከባህሪያቸው ከአካሄዳቸው ከአመሰራርታቸው ለኢትዮጵያ ካላቸው መጥፎ አታይ አንጻር ሻቢያን ማን ነው ብለን ማንሳት እንችላለን ከሚለውን ጀምር። በጣም ጥሩ። እንግዲህ ያው በተለምዶ ሻቢያ እንላለን እንጂ መጠሪያ ስሙ አሁን አገሪቷን እያስተዳደረ ያለው ወይም በትጥቅ ትግሉ ጊዜም ከኢትዮጵያ መንግስት ጋር ሲዋጋ የነበረው ቡድን ኢፒኤልኤፍ ነው ስሙ። ያው ወይም በአማርኛው ህግደፍ ነው የሚባለው፣ ህዝባዊ ግንባር ለዲሞክራሲና ለፍትህ የሚል ማለት ነው። ወይም ኢፒኤልኤፍ ኤርትራን ፒፕል ሊበሬሽን ፍሮንት የሚለው ነው። ከዛ ቀደም ያው ብዙዎቹ ስለሚያውቁት ድርጅቱ ጀባሃ ሆኖ ነው የተመሰረተው። ከጀባሃ ውስጥ የወጣ ነው። ይሄ ከጀባሃ ውስጥ ማለት አሁን ምክትል ነበረ ያው ኢሳያስ ታውቃላችሁ። እዛ ውስጥም እሱ ከተቀላቀለ በኋላ የጀባሃ መስራቾችንና እዛ ውስጥ የነበሩ ሌሎች ፓርቲዎችም ነበሩ ባይዘው እዚህ ትጥቅ ትግል ውስጥ የነበሩ እነሱን በመፍጀት ነው ኢሳያስ ወደ ሊቀመንበርነትም የመጣው። ኢፒኤልኤፍ የሚባለውም ድርጅት የተመሰረተው እዛ ጀባሃ ውስጥ። ጀባሃ አብዛኞቹ ቆለኞች ናቸው። ትግረ የሚባሉ እና ሌሎች ብሔር ብሔረሰቦች ያው ኤርትራ ውስጥ ወደ 9 አካባቢ ብሔር ብሔረሰቦች አሉ። 9ኛውን እንኳን ብሔረሰብ ነው ለማለት ያስቸግራል። ምክንያቱም የመኒዎችና የሳውዲ ሰዎች ናቸው። ዝም ብሎ የኮንትሮባንድ ምናምን የሚነግዱ ረሻይዳ የሚባሉት ናቸው። ያው ኤርትራ እንደ 9ኛ ብሔር የቆጠረቻቸው በትጥቅ ትግሉ ጊዜ መሳሪያ ስለሚያመላልሱና ኤርትራ ማነው ሻቢያን ወይም ህግደፍን ሄይሊ በኮንትሮባንድ መሳሪያ በሬድሲ በኩል በሱዳንም በኩል ሲረዱ ስለነበሩ ለውለታቸው ነው ብሔር የሆኑት እንጂ አንድም ወረዳ አንድም ቀበሌ አንዳች መንደር እንኳን ረሻይዳ የሚባለው የሚኖርበት አካባቢ የለም። ስታያቸውም ሙሉ በሙሉ የየመኒ ወይም የሳውዲ ገጽታ ያላቸው ነጮች ናቸው። ስቲል እኔ ስንቀሳቀስ ኤርትራ ውስጥ በሬድሲ ኤሪያ አካባቢ ግመሎችን ፍየሎችን እየነዱ ከቦታ ቦታ እየተንቀሳቀሱ ይኖራሉ። መኪናም አላቸው። የኮንትሮባንድ ስራ ይሰራሉ። በጀልባም ከየመንና በሳውዲ መካከል አሁንም ድረስ ሻቢያ የሚፈልገውን እቃ ያመላልሳሉ። በዚህ በሱዳን ጠረፍም እንደ አንዳንድ ጊዜ ወደዛ ስንሄድ ነዳጅ ምናምን በኮንትሮባንድ ከሱዳን ያው ሱዳን ነዳጅ ሀገር ስለነበረች ከሱዳን ነዳጅ እየያዙ ለኤርትራ መንግስትና ህዝብ ያቀርባሉ። ለዛ ውለታ ነው ረሻይዳ ብሔር የሆነው። ኦኬ ያኛውን ትንተናንተውና ከ9ኙ ስፔሻሊ ማጆሪቲ የሚባለው ትግረ የሚባለው ይሄ ትግረኛ ተናጋሪው አይደለም። ትግረ ራሱን የቻለ ብሔር ነው። ቆላውን ከአስመራ ኦልሞስት በዚህ በንፋሲት ወይም በምስራቁ ክፍል ከ1 ወይም ከ2 ኪሎ ሜትር በኋላ ጀምሮ በሰሜኑም እንደዚህ ከ1-2 ኪሎ ከአስመራ ማለቴ ነው ጀምሮ ቱ ዘ ዌስት ደግሞ እንደዛው ከ2-3 ወይ 4 ወይም እነሱ ልበ ትግራይ ብሎ የሚጠሩት ቦታ አለ። በእርግጥ ትክክለኛ አባባል አይደለም፣ በጣም ነውረኛ አባባል ነው። ሶሪ ለቃሉ
ጠመዝማዛ መንገድ ነው ለትግራይ ህዝብ ላላቸው ንቃት ነው ይሄንን ያሉት ከሱ ጀምሮ እስከ እንትን ድረስ እስከ ሱዳን ድረስ ትግራይ የሚባለው ወይም ሱዳን ውስጥም ማጆሪቲው 67% እዛ ነው የሚኖረው እነሱ ናቸው ያዙት እነሱ መሬት ነው ትግሉንም የጀመሩት እነሱ ናቸው ትግሉም ደግሞ የእኩልነት ነበር አሁን ስናነብም ከሰዎቹም ስንሰማ ከራሳቸውም አፍ ስንሰማ ከሲኒየር ሲቲዝን እዛ በነበርኩ ጊዜ የታገልነው እኛ ለመገንጠልም አይደለም ኢትዮጵያንም ጠልተን አይደለም ግን እኩልነት አልነበረም በቆለኛውና በደገኛው የሚሾሙብን እነሱ ናቸው ጥቅማ ጥቅሞችን ልጆቻችን አይማሩም ትምህርት ቤት የለም ውሃ የለም መሰረተ ልማት ምንም ነገር ስለሌለ ኃይለ ሥላሴ መንግስት እኩልነት አምጣ ውሃ ይግባልን መብራት ይግባልን እኛም እንደ አገር እንኖር ብለን ነው የጀመርነው በርግጥ ከኋላ ግብጾች ነበሩ ይሄ ሲቋቋም ግብጾች የፈለጉት ኢትዮጵያን ለመበጥበጥ እንጂ እውነትም እነሱ ለጠየቁት የመሰረተ ልማት ጥያቄ ለእድገት ለእኩልነት አልነበረም ይሆነ ሆኖ በዛ በጀባሃ ተጀመረ ጀባሃ ውስጥ ደግሞ እነዚህ ተደራጁ ቆለኛውን ወይም ትግራይና ሌሎች ብሔር ብሔረሰቦችን መቱና ኢሳያስ ወደ ኢፒኤልኤፍ መስረታ መጡ ኢፒኤልኤፎች አሁንም ድረስ ስልጣን ላይ ናቸውና ኤርትራ ከሞላ ጎደል ሻቢያ ወይም ኢፒኤልኤፍ ይሄንን ይመስላል አመጣጡ ማለት ነው አቶ ባሪንቶ ይሄንን አመሰራታቱን ከንድ በዚህ ደረጃ ካነሱልኝ አይቀርስቲ ከሻቢያ የጥፋት ቡድን ከመሆኑ አንፃር ከባህሪው አንፃር ምን አይነት ድርጅት ነው ከኢትዮጵያ ጀርባስ በዚህ ደረጃ አለመውረዱ ምንድነው ምክንያቱ ብለው ያነሳሉ ሁሉ ጊዜ ከኢትዮጵያ መውደቅ ከኢትዮጵያ መክሰል ጀርባ አለ ተብሎ የሚነሳ ትልቁ ታሪካዊ ጠላት ነውና በዚህ ደረጃ ጠላት መሆኑ ከምን የተነሳ ነው ብለው ያስባሉ እስቲ ከባህሪውን እነሳ ካደረጃጀቱ ነው አሁን ችግሩ ያለው እኛ ጋር ነው እነሱ ጋር አይደለም አሁን ብዙ ሰው ኢፒኤልኤፍ ወይ ሻቢያ ወይ ፕሬዝዳንት ኢሳያስንም ስም እየጠራ ወይ የኤርትራ መንግስትም እያለ ብዙ ጊዜ ሰው ሲኮንን እናያለን አሁን እነሱም መኮነን አልነበረብንም መኮነን ያለብን ራሳችንን ነው ሻቢያ ስራውን ነው እየሰራ ያለው የተመሰረተበትን ስራ ለምሳሌ አንተ ጋዜጠኛ ነህ ፋና አንተን ለጋዜጠኝነት ቀጥሯል ስራህ ነው ጋዜጠኝነት እንጀራህ ነው ልክ እንደዛው ግብጽ ኢትዮጵያን ለመበጥበጥ ሻቢያን ከዛ በፊትም ጀብሃን መስርታለች ቀጥሎም ደግሞ በሻቢያ በኩል ወይም በኢፒኤልኤፍ በኩል ወያኔም መስርቷል ሌሎችንም መጨመር እንችላለን ኢትዮጵያን ሲበጠብጡ የነበሩትና አሁንም እየበጠበጡ ያሉትን ማንሳት እንችላለን እና ሻቢያ ሲመሰረት መስራቹ ገንዘብ ሰጥቶ መሳሪያ ሰጥቶ ሁሉ ነገር አደራጅቶ የመሰረተው ቡድን ይሄንን ስራ ብሎ ማኒፌስቶ ቀርጾለት መሳሪያ ሰጥቶ የምንድነው የሞራል ስንቅ ገንዘብ ምንም ሰጥቶ አደራጅቶ ሳለ እኛ እነሱን እንደ ኖርማል የህዝብ ነፃ አውጪ አርገን አስበን ወደ ኖርማል ወደ የህዝብ ነፃ አውጪ ወይም የሆነ ለህዝብ አስቦ ወደ ትግል የገባ ቡድን የሚያደርገውን እንዲያደርግ ኤክስፔክት እናረጋለን which is wrong ይሄ ነው ስተታችን ይሄ ነው እነሱ እኮ የኤርትራን ህዝብ ነፃ ለማውጣት አይደለም ለኤርትራ ህዝብ እኩልነት አይደለም ለኤርትራ ህዝብ መሰረተ ልማት ወይም ልማት እድገት አይደለም የተመሰረቱት እነሱ ኢትዮጵያን ለመበጥበጥ በግብጽ ገንዘብ ተከፍሏቸው አደራይቶ የተለቀቁ በዛ ሜንታል በዛ አይነት አስተሳሰብ በቃ ተደራይቶ የመጡ ናቸው ያ ባይሆን ኖሮ እሺ የኢትዮጵያን እንተው እውነት ለኤርትራ ህዝብ የቲፒኤልኤፍንም ብንወስድ እውነት ለትግራይ ህዝብ ተደራይቶ ቢሆን ኖሮ ለኤርትራ ህዝብ ውሃ አስመራ ውስጥ ውሃ የለም ውሃ ያስገቡ ነበር በዚህ በ30 40 ዓመት እድሜያቸው ምጽዋ ውስጥ ውሃ የለም መብራት የኤርትራ 10 ናት ስንት ሜጋዋት ምጽዋ አካባቢ አንድ ስቴሽን አለች እሷም በነዳጅ ነው የምትሰራው ነዳጅ የሌለ ቀን ሳምንት ሙሉ መብራቱን እንኳን ማስተካከል አቅቷቸው አንዲት ከተማ ውስጥ ያለችን ፋብሪካ እንኳን ማንቀሳቀስ ያልቻለ ነው በዚህ በ30 40 ዓመት እድሜ ውስጥ አንዲት መንገድ አልተሰራችም ከአስመራ ተነስተ ምጽዋ ድረስ ወደ 100 ኪሎ ሜትር አካባቢ ነው ከምጽዋ ወደ ደቡብ ስትሄድ ደግሞ ወደ አሰብ ምናምን ስትሄድ የተወሰነች አስፋልት በሊቢያ እርዳታ ተጀምራ ነበር እሷም ፍርክስክሷ ወጥቶ መሄድ አትችልም አስመራ ውስጥ የእርሻ ማሳ ነው ያ ውብ ከተማ የነበረ
በኢትዮጵያ መንግስት በኃይለሥላሴም በደርግም ከዛም በጣሊያኖች የተሰራ ከተማ ዛሬ ህንጻዎቹ ፈራርሰው አንዳንድ ቪዲዮዎች ላይ ማየት ይችላል። ምጽዋ እኮ ያን የመሰለ በቱርክም በጣሊያንም በምንም የተሰራ ከተማ ወድሟል። በቃ ፈርሶ ጥገና የለም፣ ምን የለም፣ መብራት የለም። እንደው እውነት ለኤርትራ ህዝብ ቢሆን ኖሮ የሆነ መሰረተ ልማት ይዘረጉ ነበር። ምንም ነገር የተመሰረተውንም አውድመው ጨርሰዋል። አሁን አላማቸውና ስራቸው ኢትዮጵያ መበጥበጥ። ይሄንን ደግሞ በአፉ ፕሬዚዳንት ኢሳያስ አንድ ወቅት በስብሰባ ላይ ህዝብ በተቀመጠበት ግብጽ ስትረዳን የነበረው ኢትዮጵያን እንድንበጠብጥ ነው ብሏል። ስለዚህ በግብጽ ሲረዱ ስለነበር እነሱ ስራቸውን ነው እየሰሩ ያሉት። እኔና አንተነን መቀየር ያቃተን ለህዝብ የተቋቋመ ህዝብን ነፃ ለማውጣት የቆመ መስሎን ወደ መስመር ወደ ትክክለኛው የህዝብ አገልግሎትና ወደ ከጎረቤት ጋር ወዳጅነት ወንድማማችነት እንዲፈጥር ኤክስፔክት እናደርጋለን ከነሱ። ፍጹም ይሄንን አያረጉ። አቶ ባሪንቱ እርሶ እንግዲህ ረጅም ዓመት ኤርትራ እንደቆየ ሰው የሻዕቢያንም የፕሬዚዳንት ኢሳያስንም ሴራ በደንብ ይረዳሉ ብዬ ነው የማስበው እና እስቲ የሻዕቢያን ኢትዮጵያን የማፍረስ ኢትዮጵያን የማድማት ትልቁ ረጅሙ እጃቸው እስከየት ሄዳል? ሴራቸውስ እንዴት ነው የሚተነተነው የሚለው ነገር በተወሰነ አንሳ። በጣም ጥሩ። ምንድነው ያልሰሩት ነገር? ኢትዮጵያ ላይ እኮ ያልሰሩት ነገር የለም። ኢትዮጵያ ብቻ አይደለም፣ ሱዳንም ደቡብ ሱዳን ላይም አልችል ብለው እንጂ ኬንያ ላይም እስከ የመንም ድረስ በቀደም አቶ ጌታቸውም አንስቷል። እኔም ቀደም ብዬ በኢትዮጵያ ቴሌቪዥን ላይ አንስቻለሁ። የስሪላንካውን ታሚል ታይገር ሁሉ እዛ ሲያሰለጥኑ ነበር። የኮንጎውን ታጣቂ የተባለ ተቋሚ የተባለ መሰብሰብ ስራቸው ነው። የኮንጎውን ፕሬዚዳንት ልጅ ካቢላን አሁን ከስልጣን ላይ ወረደውን እሱን ሁሉ እኮ እዛ ተሰኔ አስመራ ማንነት አምጥተው እኮ አሰልጥነው እዛ የነሱን ታጣቂዎች አሰልጥነው አሁንም ድረስ እንደዚህ ታጣቂ ማሰልጠን ብቻ ሳይሆን ሳቦታጅ የሚሰሩ ግለሰቦችና ቡድኖችን እያደራጁ እዚህ አካባቢ አገር ላይ በትነው የዶላርን ወይም ይሄ መኒ ላውንደሪንግ ይሄ የተለያየ የምንዛሪ ህገወጥ የገንዘብ ዝውውር፣ ህገወጥ የሰው ዝውውር፣ ህገወጥ የመሳሪያ ዝውውር ስራቸው እኮ ይሄ ነው። ሞስት ኦፍ ዘም አስመራ ውስጥ አይደለም ሀብቱን የሚያፈሱት። ይሄንንም ሰርቶ እኮ አገሩ ላይ እኮ ቢያለሙ ጥሩ ነው። ውጪ ነው የሚያለሙት አብዛኞቻቸው ልጆቻቸውንም ምኖቻቸውንም ውጪ ገንዘቡ ውጪ። ሌላውስ ኤርትራዊ የት ነው ያለው? ግማሹ እዚህ ነው፣ ግማሹ ሱዳን ነው፣ ግማሹ ተሰዶ ዓለም ላይ እኮ ኦልሞስት ቁጥር 1 ስደተኛ እነሱ ሆነዋል። ኦኬ እሱ ለነሱ እንተው እንበል። ነገር ግን ኢትዮጵያ ላይ ምን እየሰራ ነው ላልከው ምን ያልሰራ አለ? እኔን ጨምሮ እኮ በርካታ ታጣቂዎች ኢትዮጵያ እንድናፈርስ አገር እንድንበጠብጥ እኮ ፈንድ ሲያረጉ ነበር። ይሄ መንግስት ታጣቂዎችን መልሶ ወደ እርቅ ሲመጣና ሁላችንም የዚህ ሀገር ባለቤቶች ነን ለምዶ ምንዋጋ ወደ ሰላም እንምጣ ብሎ ወደ ጠረጴዛ ሲያመጣ እኮ በጣም አክሮፈዋል እኮ። የኢትዮጵያ መንግስት ማዕቀብ ስላስነሳላቸው የኢትዮጵያ መንግስት በሰላም አብረን ጥሩ ጎረቤት እንሁን ስላላቸው ብቻ የተወሰነች ሰዓት ላይ ወደ ጠረጴዛ የሚመጡ አይነት መስለው ነበር። ኋላ ላይ ግን መልሶ አገረሸባቸው። ቢኮዝ ለምሳሌ ሌላው ቀርቶ ህዋት ወደ መስመር ከተመለሰ ብሎ መንግስት የፕሪቶሪያ ስምምነት ፈረመ። ለምን እነከሌ ለምን አልጠፉም? ለምን ህዋት አልጠፋም? ለምን እንደዚህ አልፎ ተርፎ እኮ ለትግራይ ህዝብ ያላቸው ጥላቻ ራሱ እኮ በቃ አንዳንዴ ሚዲያ ላይ ማትናገረው እየሆነ ብትተዋለ እንጂ እኮ ጥላቻቸው እኮ ስር የሰደደ ጥላቻ ነው። ስለዚህ ከህዋትም አልፎ ትግራይ ህዝብ ላይም አንድ ችግር እንዲደርስ ስለሚፈልጉ ከዚህ መንግስት ጋር መልሰው ጠላት ሆኑ። ከዛ በተረፈ ደግሞ በህጋዊ መሄድ አይፈልጉም። ህጋዊ ነገር ፍጹም አይፈልጉም እና የግብጽ ተላላኪ በመሆን ከመደራጀት አልፎ ግብጽ የምትፈልገውን ነገር ሁሉ ኢትዮጵያ ውስጥ ለማከናወን ቀን ከሌሊት እየሰሩ ነበር። አሁንም ይሰራሉ። ግብጽ ምን እንደምትፈልገው ኢትዮጵያኖች በመንደር ሰው አሁን በብሔር ነው አይደል የሚለው በመንደር በወረዳ በቀበሌ በወንዝ በእምነት በተለያየ ሳይኮሎጂ አይዲዮሎጂ እንድንበታተን ነው የምትፈልገው። ዋይ አባይ እንዳንጠቀም ሌሎች ውሃዎችን ወደ ቀይ ባህር እንዳንወጣ የዛ አስፈጻሚ ማን ነው? ሻዕቢያ ነው። ከሻዕቢያ ቀጥሎ ወያኔን ወይም ህዋትን የህዋት አመራሮችን ከስሩ ደግሞ አድራይቶ ምናየው አይነት ነገር
አሁን ራሱ ኤርትራ ውስጥ የሚሰለጥኑ መናቃቸው ሰዎች አሉ። ከኤርትራ ጥቅም የሚወስዱ አሉ። በቀደም ፖርት ሱዳን የተካሄደውን እንውሰድ። የጽምዶ አለያዝ ምንድነው? ጽምዶ ምንድነው? ሰሜንና ደቡብ አርገው ሊያዋጉን ነው። እንደዛ እኮ ነው የሚሉት አፋቸውን ሞልቶ። እነ ፕሮፌሰር መሐመድ ሐሰን እዛ ላይ ተሳትፏል። ማን ነው ፕሮፌሰር መሐመድ ሐሰን? በአረብኛ፣ በእንግሊዘኛ፣ በአማርኛ መግለጫ ሲሰጥ ነበር ለተለያየ ሚዲያ ስለ ጽምዶ ማለት ነው። ማን ነው ፕሮፌሰር መሐመድ? ያው ዊኖ እናውቃለን። ኢትዮጵያዊ የሶማሌ ክልል ተወላጅ ነው። የቤልጂየም እንትን ነበረ፣ የቤልጂየም ፓርላማ አባል ነበር። እኔ አስመራ ያለው ብዙ ጊዜ አስመራ ይመላለሳል። ምን ሲሰራ ነበር አስመራ ብለን ብንል ማዕቀብ ስለነበረበት መሳሪያ ያመላልስ ነበር። ይሄ ሰው እዛ ከአውሮፓ እና ከተለያየ የኤዥያ ሀገሮች መሳሪያ እንግዲህ ሻቢያ ስለተከለከለ ያን መሳሪያ ሎቢ ያደረገ አውሮፓ ሀገራትም ከሻቢያ ጋር ይሄ የ2% ማዕቀብ ጥለውበት ነበር ታውቃለህ። እሱን እንዳያደርጉ ሎቢ ሲያደርግ የነበረ ነው። ህገወጥ መሳሪያ የሚያመላልስ ደላላ ነው። ከኢሳያስ ጋር ቅርብ ወዳጅ ነው። አቶ ባሬቱ እዚህ ላይ እንዲጨምሩልኝ የምፈልገው ኤርትራም በሻቢያም ወደ ኋላ ተመልሶ እርሶም ነበርኩበት ብሎ የሚያነሱትን ታጣቂዎችን የማሰባሰብ በተለይ ከኢትዮጵያ ጋር ኢትዮጵያ ማድማት ከሚፈልጉ አካላት ጋር መስራት ታጣቂ የተባሉትን ጥያቄ ያለኝ ብለው ምናልባትም በራሳቸው ፍላጎት ሊሆን ይችላል የብሔር ጥያቄን የሃይማኖት ጥያቄን አንስተው የሚታጠቁ በትጥቅ የሚንቀሳቀሱ ሁሉንም በማሰባሰብ ይታወቃሉ። የዛኔ እናስታውሳለን ኦላን ጨምሮ ግንቦት 7ን ጨምሮ የቤኒሻንጉል ጉሙዝ ታጣቂ ማይተናግዱት ማይደግፉት ታጣቂ የለምና ጽምዶንም ፖርት ሱዳን ላይ ያየውንም አንድ ትልቁ ጉዳይ ነው። ከዛ ጀርባ እንግዲህ ቅድም እርሶ እንዳነሱልኝ የነዚህ ሰዎች ፍላጎት እናስታውሳለን። በእርግጥ እነዚህን ሰዎች መደገፋቸው ለነዚህ ሰዎች አስበው ነው፣ ታጣቂ ለሚባሉ ሰዎች እውነት አስበው ነው። ያን ብቻም ሳይሆን እሶ እዛ ኤርትራ እያሉ የግብጽ ደህንነቶችን ሴራራ ግንኙነት በደንብ ያንሱልኝ። ምን ይመስል ነበር? ግብጽ የማታቀው ታጣቂ ኤርትራ ውስጥ አልነበረም። ግብጽ ፈንድ የማታደርገው ታጣቂ ኤርትራ ውስጥ አልነበረም። ኤርትራ የማትፈልገው ግብጽ የማትፈልገው አገርም የትኛውንም ታጣቂ መርዳት አይችልም። የምንረዳው በእንትን በኩል ነው፣ በሻቢያ በኩል ነው። ሻቢያ ደግሞ ሱሙኒ የራሱን ገንዘብ አያወጣልም። ከማን ነው ስፖንሰር ነው የሚያደርገው? ሁሌም እንትን ነው የሚሆነው፣ ደላላ ሆነው ነው የሚመጡት። እነሱ መሀል ላይ ሆነው ግብጽና ታጣቂዎች መሀል ሆነው ገንዘብ ይቀበላሉ። ወደ ናቅፋ መንዝሮ ማሽላና የተወሰነች ጠመንጃና ጥይት ይገዙልሃል። እሱንም ከተወሰነ ቁጥር በላይ ስትሆን በተለያየ መንገድ ይከፋፍሉሃል። አለበለዚያም ከፈለጉም ይገሉሃል። የተገደለም አለ። ለምሳሌ የትግራይ አንድ ደሚት የሚባል መሪ የነበረ አንድ ሰው እዛው አንድ የነሱ ኮሎኔል ገሎታል። ዝም ብሎ በተራ ምክንያት ገሎታል። ብዙዎች እነ ዘመነ ካሴ እዛ ነበሩ። ኋላ ላይ ከነሱ ጋር ተጋጨ፣ ወደ ኡጋንዳ ሸሸ። ከዛ ከለውጥ በኋላ ደግሞ ከኡጋንዳ ሸሽቶ ወደዚህ መጣ። ሌሎችም እንዲሁ በአንድ ጉዳይ ላይ 2 3 4 ታጣቂ አለ። ለምሳሌ ለኢትዮጵያ ብታስብ ይሄ ሁሉ ታጣቂ እዛ ሀገር እንትን አትልም ነበር። የመጡትን መርጃ አድርገ አንድ ኃይል አንድ እነማን ነበሩ? እስቲ አቶ ባሬንቱ እዛ ባሉበት ሰዓት የነበሩ የኢትዮጵያ ተቃራኒ ሆኖ ታጣቂ ሆኖ እዛ ይደርሱት? ለምሳሌ 5 ከኛ እኔ ከነበርኩበት ካለውበት የኦሮሞ ነጻነት ግንባር ጋር 5 አሊያንስ የፈጠሩ አሊያንሱ ላይም ተገኝቼ ኒውስም የሰራውበት ምን አለ። ለምሳሌ ሲዳማ በወቅቱ የነበረ የኦጋዴን ኦኤልኤፍ የቤኒሻንጉል እና የጋምቤላ የሚሉ 5 እዛ ነበሩ። ይሄ እኛ አሊያንስ አብረን የፈጠርነን። ከዛ ውጪ ደግሞ ደሚት የሚባለው ግንቦት 7 አርበኞች እንደውም የደቡብ የሚል አለ። ኋላ ላይ ተበትኖ አንዳንዶቹ እኛ ጋም ገብተዋል። ከዛ ውጪ ማት ቁጥር ስፍር የለውም። እዛ አካባቢ የነበረ ቢያንስ 10 ይሆናሉ ታጣቂዎች፣ የተለያየ ቡድን ማለት ነው። እንዲሁ ዛም እዚህም እንትን ብለው አብዛኞቻችን ያው እርሻ ምናምን ነው የምንሰራው። እርሻም ያሰራሉ፣ ልጆቹን ይጠቀሙባቸዋል። እና ተደራጅታ አቅም ኖሮ ወደፊት ገፍተ መንግስቱን ከስልጣን እንድታወርድ አይፈልጉ። እዛው እየተቆሳሰሉና መንግስቱን እየረበሹ ከስራ ውጪ ማድረግ፣ ይሄ በቃ ፍሪዝ ማድረግ፣ መንግስቱ ፍሪዝ ማድረግ። ስለዚህ ይሄንን ሲሰሩ ነበር። እንዳልኩ ፈንዱን ከተለያየ ቦታ ያገኛሉ። ያንን ያገኙትን ደግሞ ለራሳቸው የሚጠቀሙትን ተጠቅመው የተወሰነውን ደግሞ ለነዚህ ሰዎች የማሽላ መግዣ ይሰጣሉ።
እኔ የሻቢያ በጣም አደገኛውና መሰሪነቱን የምታቀው በፍጹም ማለት ነው ባይ ኤኒሚስ ኢትዮጵያ ሰላም ሆና ኢትዮጵያ አልምታ ለምታ እንድትኖር አይፈልጉም። ይሄ ደግሞ የማን ፕሮጀክት ነው? የግብጽ ፕሮጀክት ነው። ይሄን የግብጽ ፕሮጀክት ነው ስራ ላይ ለማዋል። ይሄንን ወደ ማን ትራንስፈር አረጉ? ወደ ህወሓት ትራንስፈር አረጉ። ህወሓት ደግሞ አሁን እንደምታየው ዛፋኑ ዛምን እየረዱ ነው ያሉት። ግልጽ ነው፣ ይሄ ሁሉ ሰው የሚያውቅ ነው። ችግራቸው ምንድነው ብለህ ስትል ከመስራታቸው ነው የሚጀምረው። ቅድም እንዳልኩ የግብጽ ደህንነቶች ሴይንግ ምን ነበር? አቶ ባሬንቱ ይመላለሱ ነበር በዚህ ዙሪያ ኢትዮጵያን በማፍረስ ዙሪያ። እሱ ግልጽ ነው። እነሱ እኮ ምንም አያፍሩም። በየሚዲያዎቻቸው ላይ አሁን ከአረብኛ ወደ አማርኛ ወደ እንግሊዝኛ የተረጎሙትን የሱዳኑን ጀነራል አላየም? አሁን ለሞት ሲቃረብ ኦልሞስት አሁን ሞቷል ይመስለኛል። እንደውም ዶክተር ጀማል በሽር ከአረብኛ ወደ ከእንግሊዝኛ ነው ከአረብኛ ወደ አማርኛ ተርጉሞ አቅርቦልን ሌሎች ሚዲያዎችም እየቀረበ ነው። ዘሆል እነሱ ስራቸው ኢትዮጵያ በምስራቅ አፍሪካ ኤግዚስት እንድታረግ አይፈልጉም። ይሄ ደግሞ ምንድነው ሪሶርሷን መጠቀም ስለሚፈልጉ ኢትዮጵያ በተለይ ኤርትራ በነበረው ጊዜ እንዲነግሩኝ የፈለኩት ብዙ ታጣቂዎች ነበሩ ብሎኛል። ከ10 እና ከዛ በላይ ከኢትዮጵያ ብሔራዊ ጥቅም ተቃራኒ ከቆሙ ለህዝብ እንታገላለን፣ ለብሔራችን እንታገላለን፣ ለሃይማኖታችን እንታገላለን። እሱ ምናልባት ሌላ ተልእኮም ሊኖራቸው ስለሚችል በዚህ ደረጃ የሚንቀሳቀሱ አካላት ቅድም እንደነገሩኝ እንዳለ ስፖንሰሩ እቅዱ ከግብጽ ነው፣ የሚያስፈጽመው ምክሩን የሚሰጠው ሻቢያ ነው ካለን የግብጽ ደህንነቶች መመላለሳቸው የማይቀር ነገር ነው እና ምን ብሎ ነው የሚመክሩት? እስቲ ታጣቂዎችን ብዙ ጊዜ እኔ የምሰማው አጋጣሚ ሆኖ የድምፅ ሀፋሽ የሚባል አለ የኤርትራ የሰፊው ህዝብ ድምፅ የሚል እዛ የኦሮምኛ ክፍል ኃላፊ ሆኜ እዛ እንደዚሁ ቴሌቪዥን እና ሬዲዮ ጣቢያ ነው ትልቅ አቶ የማንም አሁን የማስታወቂያ ሚኒስቴሩ እዛው ኃላፊ በነበረ ጊዜ አሁንም ነው እዛው ከሱ ጋርም ገናኝ ነበረ። ከዛ በተረፈ ደግሞ ከሌሎች ትግል ላይ ከነበሩ ምን ከድሮ ጀምሮ የነበሩ ሰዎች አሉ፣ እናወራለን። ሌሎች ሰዎች ጋርም እንገናኛለን። በተለይ ደግሞ ኢትዮጵያ ኖረው በሻቢያ ተጎትጉተው እዛ የገቡና አሁን ሻቢያ ወይም ህግደፍ እየሰራ ያለውን ሲሪየስሊ የሚቃወሙ ሰዎች አሉ። በተለይ የአፋር ተወላጆች ሲሪየስሊ እዛ ሚዲያ ውስጥ የማገኛቸው ሲኒየር እንትናቸው ታጋዮች አብሶሉትሊ አሁን በአፋር ህዝብ ላይ የሚደርሰውን መከራ በትግራይ ህዝብ ላይ የሚደርሰውን መከራ አይተው ሰምተው ከዛ በተረፈ ደግሞ በተለያየ መንገድ እኛ ውስጥ ወይም እኔ የኦኤልኤፍ አባል ነኝ እዛ ውስጥ ያሉ ከውጪ የሚመላለሱ የድርጅቱ ከፍተኛ አመራሮች አሉ። በደንብ ሚስጥር የሚያውቁ ከምስረታ ጀምሮ የነበሩ አመራሮች አሉ። ከነሱ ጋር አንዳንድ ጊዜ ይሄ ኦፍ ስቴጅ እናወራለን። ውጪ እንዴት እንዳገኙአቸው ምን እንደሚሉ ምን እንደተደረገ ግብጻውያን የግብጽ ደህንነቶች ምን እንደሚያደርጉ ማለት ነው። እኛ በተለይ ምንድነው የሚፈልጉት የኦሮሞን ለምሳሌ ምዕራቡን ክፍል አንድ የሆነ ሌላ አገር ማድረግ እርስ በርሱ ራሱ ዛም አሁን ብዙ ሰው እኔ ከዚህ በፊትም አንድ ሚዲያ ላይ ኢትዮጵያ ከፈረሰች መጀመሪያ የሚፈርሰው ኦሮሚያ ክልል ነው ብዬ ተናግሬ ያለው አንድ ሚዲያ ላይ ከዚህ በፊት ወይም ኦሮሞ ነው ችግር ውስጥ የሚወድቀው ቢኮዝ እንደምታውቀው የኢትዮጵያ ዋልታና ማገር ምንለው ህዝብና የመሬት አቀማመጥ ያለው ስፍራ ነው። ከዚህ የተነሳ አንደኛ ህዝቡ ኢትዮጵያ ውስጥ ወይም በኢትዮጵያዊነቱ ኮርቶ ለዚህ ሀገር ያደረገውንም አስተዋጽኦ ሞር ማግኒፋይ አድርጎ ጉዳቱንም ጥቅሙንም ከሌላ ብሔር ብሔረሰብ ጋር ሼር ያደረገ ካልኖረ ችግር ነው። ቢኮዝ የብዙ ጠላቶችን ሴራ ፖለቲካ ውስጥ ገባ ተሰማለ ታያለ። ህዝቡን ራሱ በእምነት በጎሳ በመናምን ከፋፍለው ችግር ውስጥ የሚጥሉ ሊመጡ ይችላሉ። እንደ ህዝብ በጋራ ግን ስትከላከል ጠንካራ አገር ጠንካራ ህዝብ ትሆናለ። ማንም ጦሙን የሚያድር የለም አገር ከለማች። ስለዚህ ምን ልል ፈልጌ ነው ውሃው የት አካባቢ እንዳለ ያቃሉ። ከዛ ቤኒሻንጉል
የሆነ አገር እንዲሆን ይፈልጋሉ። ኦሮሚያ ራሱ ምዕራቡ ክፍል ራሱ የተወሰነው ክፍል ደግሞ የተወሰነ ቦታ ወደ ቤኒሻንጉል ተገንጥሎ የተወሰነው ደግሞ ወደ ጋምቤላ ተገንጥሎ የሆነ ነገር እንዲሆን እንድንበታተን ማለት ነው። አሁን ሰው በብሔር መከፋፈል ብቻ ይመስለዋል። እኔ ለዛ ነው ይሄንን ማነሳው። እዚህ ድረስ ሳቦታጅ ለመስራት ሲንቀሳቀሱ እንደነበረ እኔ ከትልልቅ ሲኒየር አባላቶቻችን ሰምቻለሁ። አቶ ባሪንቱ እርሶ አነሱልኝ። እንግዲህ እርሶ የኦሮሞ ነጻነት ግንባር አባል ነበሩ። ከዛም በኋላ እነ ግንቦት ሰባት አሉ፣ እነ ኦኤልኤፍ ሌሎችም አሉ። ከሶማሊያ ከሁሉም ክልሎች ታጣቂ ናቸው የተባሉትን ሁላቸውንም ይደግፋሉ። እዛ ሆነ ደግሞ የኦላንም ወይ ደግሞ የኦሮሞ ነጻነት ግንባርንም በተለያየ የሚከፋፍሉ እርስ በርስ የሚያባሉ አሉ። ከዚህ ሁሉ ግን ለምን መማር አቃተን? እርሶስ ወደ ሀገር ቤት ከተመለሱ በኋላ ምን ተረዱ? ድክመታችን ምን ላይ ነው ብለው ያስባሉ? ያ መጀመሪያ ላይ አንስቼልህ ነበር ካስታወስክ፣ እነሱን ነው ስቲል ወደ ትክክለኛው መንገድ ይመጣሉ ብለን ስንለፋ የከረም ነው። ይሄ ልክ አይደለም። አንድ ሰው ወይም አንድ ድርጅት የተመሰረተለት አላማ አለ። ሻዕቢያ የተመሰረተለት አላማ አለ። አላማውን ነው በጽናት ተቋቁሞ። እኔ በዚህ በኩል በጣም ሰርፕራይዝ ነው የሚያደርጉኝ። በጽናት ለዓላማቸው ምንድነው? ኢትዮጵያን ከቀይ ባህር ማራቅ፣ ኢትዮጵያን ከአባይ ወንዝ ዙሪያ ማራቅ። ለዚህ በዓላማ ሲሰሩ ቆይተዋል። ነገር ግን የአባዩን መንግስታችን አሸንፎ ወጥቷል። የቀይ ባህሩንም እየሄደበት ነው። በቅርቡ ያስተካክላል ብዬ ተስፋ አረጋለሁ። እንደ ህዝብ ግን ይህንን ሴራ አውቀን ከዚህ ውስጥ እነሱ ወደ ኋላ ተመልሰው ተስተካክለው እንደ ህዝብ እንደ ጎረቤት ወይም እንደሆነ የመንግስት የኛዎቹ ራሳቸው ግን ለመማራቃታቸው አቶ ባሪንቱ እዛ ያሉ ነገረውኛል። ይከፋፈላሉ። ለምሳሌ ከኦሮሚያ ክልል ተገንጥሎ ወደዛ ሄደው አጌንስት መንግስት የቆሙትን ከአማራ ክልል በትጥቅ እንንቀሳቀሳለን የሚሉትን እዛው እየከፋፈሉ እያባሉ መኖራቸውን ካዩ ለምን መንቃት አቃታቸው? እሱን ነው ምለው። እኛንን መንቃት ያቃተን ለምን ብትል ሽፋኖች አሉ። የህዝብ ነጻነት እከሌ ተጎዳ፣ እከሌ ብሔር እንደዚህ ሆነ፣ እከሌ እንዲ ሁላችንም እንዲ ስንል ላይላዩ እሱ ነው። አዎ ላይላዩ ይሄ ነው። ውስጡ ያለውን አሳይቶ ህዝባችን ንቁና ከእንደዚህ አይነት ቡድን ጋር እንዳይተባበር የሚያስችል ስንቅ ማስታጠቅ እንጂ እነዛኞቹ እንዲ ናቸው ተስተካከሉ፣ ልክ አይደለም፣ ጥሩ ጎረቤት ያስፈልጋል ምናምን ይሄ አብቅቶለታል። አሁን ይሄ አያስፈልግም። የሚያስፈልገው እኛ ምን እየሰራን ነው? እንደ ህዝብም እንደ ቡድንም ከእንዲህ ያለ የውሸት ፕሮፓጋንዳ መመለስ መቻላል። እነዚህ ሰዎች ጉድጓድ ቆፍሮልን ነው ሌት ተቀን በነጻነት ስም እዛም እዚህም ፈንድ የሚያደርጉን። ፈንዱ እኛን መቅበሪያ ጉድጓድ እንድንቆፍርበት ነው የሚያደርገውና ሻዕቢያንም የህወሓትንም እነዚህ ክፉ አመራሮችን የግብጽንም ከኋላ መኖር ተረድተን ወደ መንገድ መመለስ መቻል አለብን። ከዛ ውስጥ ያልወጣ ነው ለምንድን ነው? በተለይ ታጣቂዎች ለምንድን ነው ከዚህ ያልወጡ? ኢጎ አለ። በቃ የዚህ እነሱም እኮ አሁን ለምሳሌ አንዳንዶቹ ታጣቂዎች እኮ ሻዕቢያ ለምን እንደሚደግፋቸው አያውቁም። እውነትም ለነጻነት ይመስላቸዋል። ለምን ግብጽ እንደምትደግፋቸው አያውቁም። ለነጻነታቸው ብላ ግብጽ የምትደግፍ አርጎ እኮ ምን አረገችን ለነጻነታችን ነው እኮ የሚለኝ አለ። እኔ አሁን በግል አንድ ሺ ታገልለታለሁ የሚለውን ህዝብ ነጻ ያወጣል እስካሁን ድረስ ይታዘቡ ኔቨር ኤንድ ኤቨር የለም። ህዝቡ በራሱ ጊዜ ነው ነጻነቱን ያገኘው። ስለዚህ እንዲህ ያለ ችግር ነው ያለው እና እነሱ ስራቸውን ይስሩ፣ እኛ ግን በህዝባችን ላይ ስራ መስራት አለብን። ምን እናደርጋለን ምን ማድረግ አለብን ወደሚለው በኋላ እንመለሳለን እና ቅድም የተወሰነ ነገር አንስተውልናል። ቅርብ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የነበሩ ክቡር አቶ ጌታቸው ረዳ ያነሱት ነገር አለ። የኤርትራና የሻዕቢያ ሁልጊዜ ተልኳቸው ኢትዮጵያን ማኩሰን ነው፣ ኢትዮጵያን ማፈራረስ ነው። የነሱ ብሔራዊ ጥቅም የሚያስከብሩት በፈረሰች ኢትዮጵያ በተረበሸች ኢትዮጵያ ላይ ነው እና ከዚህ አንፃር ነው የምናያቸው። ብዙውን ጊዜ ብሮሳቸው አንስተዋል። ኤርትራ ያልገባበት ሻዕቢያ ያልገባበት ሀገር የለም። ሱዳንን ብንወስድ ከዚህ እስከ የመን ቅድም ያነሱን እስከ ስሪላንካ የረዘመ ትልቅ እጅ አለው እና እስቲ የሻዕቢያን ወይም ደግሞ የኤርትራን መንግስት የውጭ ጉዳይ ፖሊሲ በተለይ ከጎረቤት ሀገራት አንፃር ያለውን ጉዳይ እንዴት ይመለከቱታል እርሱ? አንደኛ ፖሊሲም የላቸውም። ስቲል ጋንግ ናቸው። ስቲል የሆነ ጫካ ውስጥ በነበሩ ዘመን አይነት አመራርና አሰራር ነው የሚከተሉት።
ሴንትራል ኮማንድ አለ። ሴንትራል ኮማንዱ ደግሞ ኢሳያስና የተወሰኑ ሰዎች ናቸው። ፋይናንሱም እነሱ ናቸው። ፋይናንስ ምንም ውጭ ጉዳዩም እነሱ ናቸው። የተወሰነ ግሩፕ ፋሚሊ የሚመስል ይሄ ኦልድ ጋንግ አለ። እሱ ነው እዛ አካባቢ የሚሽከረከረው። ይሄ ጋንግ ደግሞ የኢትዮጵያን ልማት የኢትዮጵያን እድገት ፍጹም አይፈልግም። ይሄን ተነጋግረናል። ካለመፈለጉ በላይ ደግሞ አንዳች የልማት ስራ ልስራ ብሎ እንደ አንድ የአገር መሪ ወይም መንግስት እንደ አንድ የሆነ መንግስት በሩን ክፍት ቢያደርግ አንድ ቀን እንደማያድር ያውቃል። አሁን ለምሳሌ የዚህ የኢፒኤልኤፍ አመራሮች ለምሳሌ ሲምፕል የውጭ ጉዳይ ሚኒስትር፣ የመከላከያ ሚኒስትር፣ የምናምን የእርሻ ሚኒስትር፣ የምን ሚኒስትር ብሎ ህጋዊ መንገድ ተከትሎ ለውጭ ሚዲያ ክፍት አድርጎ ለሀገር ውስጥ ሚዲያ ክፍት አድርጎ ስራ ቢጀምሩ እንደ መንግስት አክት ማድረግ ቢጀምሩ አንድ ቀን ማደር አይችሉም። ለምንድን ነው? የኤርትራ ህዝብ ሰልችቶታል። የአካባቢው መንግስታት ፍጹም አምባገነንና ረብሸኛ መሆናቸውን ያውቃሉ። ስለዚህ እንዲህ ያለው አካሄድ በኤርትራ ህዝብ በራሱ ሁለት ቀን በእንደዚህ ያለ ክፍት ቢያደርጉ እንደማያድሩ ያውቃሉ። ይሄን ስለሚፈሩ እነሱም አያደርጉም። ያለውን ስታትስ አስቀጥሎ ያው እንግዲህ ባዮሎጂ ከገላገላቸው ባዮሎጂ ይገላግላቸዋል። አለበለዚያ ደግሞ የኤርትራ ህዝብ ራሱ ይገላግላቸዋል። አሁን አንድ ብርጌድ ንሓመዱ የሚል ቡድን ተፈጥሮ እንቅስቃሴ ሲያደርግ ነበር። ያ እንቅስቃሴ ጥሩ ነበር፣ ግን እንቅስቃሴው ውጪ ላይ ብቻ የተንጠለጠለ ሆነ። ይሄ ወደ አገር ቤት መግባት አለበት። እዚህ ላይ የኢትዮጵያ መንግስትን መርዳት መቻል አለበት። ግን የአፍሪካ ቀንድ ላይ ያላቸውን የበጥባጭነት አካሄድስ እንዴት ያውታል እርሶ? ያውቃሉ። አሁን ከአፍሪካ ቀንድ አሁን ችግር የሆነው ምንድነው? ኢትዮጵያ ብቻ ናት ጠንከር ብላ ከሻዕቢያ ፊት እየቆመች ያለችው። ኢትዮጵያ ፍላጎቷ ከሆነ 24 ሰዓት የሚቆይ መንግስት አይደለም። ግን የኢትዮጵያ መንግስት ግጭትን ጦርነትን ስለማይፈልግ ብቻ በሰላማዊ መንገድ ነገር እንዲስተካከል ሲገፋ ስለነበረ ብቻ ዝም አለ። ይሄ ነገር ግን ለኔ ለረጅም ጊዜ ኤግዚስት የሚያደርግ አይመስለኝም። ቢኮዝ አንድ ሰው ያንተ ሌማት ላይ እየቆመ ያንተን እንጀራ እየረገጠ አንተ ደግሞ ወደ ሰፊ ሆነ ሰላምን ስለምትፈልግ ብቻ ዝም ብለ ማየት አትችልም። እነሱ 1001 ታጣቂ ፈንድ እያረጉ ከራሳቸውም አልፎ ከግብጽ ጋር አገናኝተውት ከዛ በኩል ግብጽ የምትለውን ኢትዮጵያው ስለመፍጠር እየተጣጣሩ የኢትዮጵያ መንግስት ደግሞ እንደ አፍሪካ ህብረት መቀመጫነቱ እንደ አንድ ሲኒየር አገር ወይም ምን ብዬ ልንገር በቃ ረጅም ታሪክ አገር ዝም ብሎ ከዛም ከዚህም ከሚጢጢውም ከምኑም ጋር አልጋጭም ጦርነት ግጭት የሀገር ውስጡ ራሱ ለማስተካከል እየሄድን ከሌላ ጋር ችግር ውስጥ አንገባም ብሎ ዝም ማለቱ በርግጥ መንግስት ስራዎችን እየሰራ አይደለም ማለት አልችልም። አዋጭ አይደለም ይሄ ዝም ማለቱ። መድረግ ያለበት ነገር ባህሪ ጋር መራመድ አለበት በፍጹም። ከዛ በላይ ደብል አድርጎ በቃ ዝም ማለት አያስፈልግም። ሌላው ነገር እዚህ ላይ እንዲያነሱልኝ የምፈልገው አቶ ባሪንቱ አንስቶልኛል። እርሶ ኤርትራና ሻዕቢያ ታሪካቸውም ሂደታቸውም ፖለቲካቸውም እንዳለ ተሳስሮ ያለው ከላይ ያሉ ከተወሰኑ ከኢሳያስን ጨምሮ ያሉ አመራሮች ናቸው። ኤርትራን ወይም ደግሞ ሻዕቢያን ከኢሳያስ በኋላ ምን ልመስል ትችላለች? በዚህ ደረጃ የኢትዮጵያ ጠላት ሆና ትቀጥላለች ነው? እንዴት ነው የሚገልጿት? እኔ እንደው ሻዕቢያ ጋር ሳንሄድ እስቲ ለአንድ ሳምንት ዛላምበሳን ይክፈቱ፣ መንገዱን ክፍት ያርጉ። እስቲ ለአንድ ሳምንት የዛላምበሳን ወይም የራማን በዚህ በሽላሎ በምን በኩል ያለውን በሸሸቢት በኩል ያለውን ወይም በዚህ በዛላምበሳ ያለውን መንገድ ለአንድ ቀን ይክፈቱ። አንድ የአስመራ ሰው፣ አንድ የከረን ሰው፣ አንድ የደቡባዊ ኤርትራ ሰው እዛ ከቀረ እኔ ውሸታም ነኝ። ህዝቡ ሻዕቢያን አይፈልግም። ሻዕቢያ ግን ህዝብ ውስጥ መሽጎ ወንጀሎችን እየሰራ ነው። በተመሳሳይ ህዋት ጋርም ያለ ችግር ይሄ ነው። ህዋት አሁን ህዝቡ ውስጥ ተደብቆ በህዝቡ ስም ይነግዳል፣ በህዝቡ ስም ይጮሃል፣ በህዝቡ ስም ውጊያ ይፈልጋል፣ በህዝቡ ስም ግጭት ይፈልጋል። ህዝቡን በደንብ ማስታጠቅ ያስፈልጋል። ከኢትዮጵያ መንግስት ማስታጠቅም ብሎ እኔ በንግግር በሐሳብ የሻዕቢያንና የህዋትን ክፋት ህዝቡን ማስረዳት። ከዛ በተረፈ አንተ ላነሳው ጥያቄ ደግሞ እንዴት ነው የሚሆነው አልከው። አንደኛ የኢትዮጵያ መንግስት ይሄንን
አሸባሪዎችን የሚቀልበውን ሌላም ከሱ ጀርባ ያሉትን ኢትዮጵያን መናድ የሚፈልጉትን አገራት ስፖንሰር ሆኖ እዚህ ኢትዮጵያ ላይ ችግር መፍጠሩ ይሄ በዓለም አቀፍ ደረጃም ተቀባይነት ስለሌለው ኢትዮጵያ ራሷን የመከላከል ጥቅሞቿን የመከላከል መብት አላት በዓለም አቀፍ ሕግ በየትኛውም የዓለም አቀፍ ሕግ መብቷ ነው። ለምሳሌ አሜሪካ እስከ አፍጋኒስታን እስከ መካከለኛው ምስራቅ ሄዳ የምትዋጋው አንዳንድ ቦታዎች ላይ ችግር አለ የለም የሚለው ቢያከራክርም ዓለም አቀፍ ሕጋቶችን ተከትላ ነው። መብቴ ተነክቷል ዓለም አቀፍ መብቴ ተነክቷል ብላ የኛ ደግሞ ቀጥታ ነው። እንደውም እጃዙርም አይደለም የኛ ታጣቂዎችን ያስታጥቃሉ ይልካሉ ኢትዮጵያ ውስጥ ብጥብጥ እንዲፈጠር ያደርጋሉ። ብጥብጡም ተፈጥሮ አይተናል። ስለዚህ ኢትዮጵያ ራሷን መከላከል አለባት። አሁንም መብቷ ነው። ከኢሳያስ በኋላ መብቷ ነው። እንዴት ይቀጥላል አልከው? አሁን ረጅም እድሜ ያለው አይመስለኝም። ሻዕቢያ ረጅም እድሜ የለውም። ከውስጥም ከውጭም ረጅም እድሜ የለውም። ኢትዮጵያም ከዚህ በኋላ እኔ ብዙ ቶለሬት የምታደርግ አይመስለኝም። ማረግም የለባትም። ከሱ በኋላም ራሱ በእንዲህ ያለ ሁኔታ የሚያስቀጥል አንዳችም ግለሰብ ይሁን ቡድን ያለ አይመስለኝም። የሉ ፍላጎቱም የላቸውም። ስለሚፈሩ ስለማይፈልጉ ብቻ ስለሚፈርሱ ብቻ አይደለም የሚፈልግም የለም። እንዲህ ተያይዞ ስላሉ ነው። ደህንነቱ ክፍል ይሄ ሚሊቴሪው ክፍል ስለሆነ እንትን የሚለው ይዟቸው ስላለ እንጂ እኔ ይሄ ድምጽ አፋሽ የሚባለው እንዲሁ ፎቅ ነው ወይም እንዳዜና ይባላል። እዛ ውስጥ የአፋን ኦሮሞ ክፍል ኃላፊ ሆኜ ስሰራ እዚህ ስቱዲዮ ውስጥ ያለው አንድ ኮሎኔል ታንክ ይዞ መጥቶ መንግስቱን ለመፈንቀል መስሪያ ቤቱን በታንክ ወሮ ነበር። እስከ መተኮስ ሁሉ ደርሷል። አይ ቲንክ እንትን ነው ሳሆ ነው። በጣም ስለተማረረ ነው። ነገር ግን ጥቂት እንትን ስለነበረው አባላት ስለነበረው በአይዲዮሎጂም ተሳስሯል እዛው። አዎ እዛ ውስጥም አብዛኞቹ ይዞ የመጣው የነሱ ሰው ስለሆነ እንትን ብሏል። ያ ነገር ከሽፏል። ይሄን ያነሳው ለምንድን ነው? አይደለም ዛሬ ያኔ እንኳን እዛ ያለን አንድ አልነበሩ። ችግሩ ምንድነው? አንዱ የሆነ ነገር ሲያረግ ሲገሉ ምን ሲሉ ሲያስሩ በማጥፋት ላይ ተመሰረተ 30 አመት እኮ ታስሮ አሁን እኮ ይሞቱ ይኑሩ የማይታወቁ ሚኒስትሮች የመከላከያ አመራሮች ሲቪሎች እኮ አሉ። ጉርጓድ ተቃውሞ ጋዜጠኛ ሁሉ ከስዊድን መጥቶ አንድ ልጅ ሁሉ እኮ አለ እኮ ስቲል እኮ የሚጮህ ይሞት ይኑር የማይታወቅ ሌላ ነገር አቶ ባሪቱ በደንብ እንዲያነሱልኝ የፈለኩት የግብጽን የሻዕቢያንና የህወሓትን ግንኙነት የጥፋት ሴራ አሊያንስ እንዴት ይገልጹታል? አሊያንሱ በጣም እጅግ አደገኛ አሊያንስ ነው። የኢትዮጵያ መንግስት ግብጽ ድረስ እንኳን ባይሄድ እነዚህ ቅርብ ያሉትን ማስተካከል ያስፈልጋል። በተለይ የህወሓት ባህሪያቸው አንፃር እንዴት ይገልጿቸዋል? ግን ሶስት በጣም ይገርመኛል። እኔ አንድም ሶስትም ናቸው፣ ተመሳሳይ ናቸው። በቃ ምንም ልዩነት የላቸውም። ህወሓትም እንደምናየው መከላከያችንን ከማጥቃት አንስቶ የአንድን ሀገር መከላከያ ካጠቃ የአንድ አካባቢ አስተዳደር ኦልሞስት ሀገር እንድትፈርስ ነው ይፈልገው ማለት ነው። ስለዚህ ግብጽስ ምንድነው ብታረገው ብትመጣ እኮ መከላከያን ነው አይደለ? ከግብጽ ጋር ጦርነት ብንገባ ከሱዳን ጋር ወይ ከሆነ ሀገር ጋር ብንገባ ከሻዕቢያ ጋር ብንገባ ጦርነት ስራው ምንድነው? መከላከያውን ከተቻሉ አጥቅተው ኢትዮጵያን ያለ መከላከያ ያለ ጠባቂ ማስቀረትና ህዝቡን መበተን ነው አይደል? ወያኔ ምንድነው የሰራው? ይሄንን ነው የሰራው። የገዛ ወንድሞቹን ሲጠብቅ የነበረውን ሰራዊት ራሱ አሰልጥኖ ማረክ ሰጠው የሚለውን ሰራዊት ለሊት አጥቅቶ ኢትዮጵያን እኮ ኦልሞስት እኮ ዜሮ አስቀርቶ ነበር። ያለ ሰራዊት ያለ ድንበር ጠባቂ በጣም ክፉ በጣም እኮ እጅግ አደገኛ ወንጀል ነው። እንደውም በደንብ ሊነገርለት የሚገባ እንደው ጉዳዩ ሐውልት ሁሉ ሊሰራለት የሚገባ ጉዳይ እኮ በጣም አደገኛ ወንጀል ነው የተፈጸመው። ግብጽስ ምንድነው ብታረገው? ስለዚህ ሻዕቢያ እሱ ስር ህወሓት ከዛ በላይ ደግሞ ግብጽ ሶስቱ የአንድ ሳንቲም ሁለት የሚባለው ሶስት ገጽታዎች ናቸው። አንድ አይነት አላማ ነው ያላቸው፣ አንድ አይነት ፍላጎት ነው ያላቸው። አንዱ ለአንዱ ሟች ነው፣ አንዱ ለአንዱ ታዛዥ ነው። ስለዚህ እነዚህ ሰዎች የመጨረሻ አላማቸው ነው አሁን እስካሁን ፖለቲካ በገባይ ልክ በተረዳውት ኢትዮጵያን አፍርሶ ብትንትናችንን አውጥቶ በቀበሌ ከፋፍሎን
ቀይ ባህሩንም አባዩንም የትኛው ነገር እንዳንጠቀም ምንም ነገር እንዳንሆን ልክ ይሄ አንዳንድ አረብ ሀገር እንደሚካሄደው እየተዋጋ እንድንኖር ነው ይፈልጉት። ህወሓትንና ሻዕቢያን ካረንሱልኛ ይቀር በደንብ ስለሚረዷቸው በደንብ ስለሚያውቃቸው ኢትዮጵያ ከባህር በር እንድትገለል ካረጉ አካላት ሁለቱ አካላት ይገኙበታል፣ ግብጽን ጨምሮ ሶስቱም አሁን ያነሳናቸው። አሁንም በሰሜኑ ጦርነት የነበረውን ነገር እናነሳለን። አሁን ደግሞ እንደ አዲስ የጋራ ምክር ቤት እስከመመስረት ሻዕቢያና ህወሓት አብሮ እስከ መስራት ድረስ የደረሱበትን ታሪካዊ ጠላትነትን በደንብ ያሳያልና ለትግራይ ህዝብ ቆረቆራለው የሚል ህወሓትን የመሰለ ፓርቲ እርሶ ደግሞ ሲያነሱልኝ የነበረ የትግራይ ህዝብም ህወሓትን መጥፋት አለበት ከሚለው ሻዕቢያንም ስናነሳ አብሮ መስራታቸውን በደንብ ቁጭ ብለው ሲያዩ ቲፒኤልኤፍ ወይም ደግሞ ህወሓት ከዛ ታሪኩ መውጣት ከዛ ዙሪት መውጣት ለምን ተሳነው? አቶ ባሬንቶ ምንም በቃ ከሻዕቢያ ጋር እኮ አንድ ስለሆኑ ነው፣ ምንም ልዩነት ስለሌላቸው መውጣት ያልቻሉት። እንግዲህ ከአንዴም ሁለት ሶስቴ ከእንደ ያለ ነገር ራሳቸውን እንዲመልሱ አሁን ያለው የኢትዮጵያ መንግስት ለምኗል። በሰላማዊ መንገድ ስራ እንዲሰሩ ጠይቋል፣ ተዋውሏል፣ ምን ብሏል። ግን የተፈጠሩለት ዓላማ ኢትዮጵያን አፍርሶ ብትንትኗን አውጥቶ ከዛ እርስ በርሳችን እየተዋጋን እንድንኖር ስለሆነ ከዚህ ይወጣሉ ብሎ ማሰብ አሁን የኛ የዋህነት ነው። ከዚህ ውስጥ እኛ መውጣት አለብን። እኛም ምለው የትግራይንም ህዝብ ጨምሮ ነው፣ የኤርትራንም ህዝብ ጨምሮ ነው። በተለይ የኢትዮጵያ መንግስት ሳይሰለች ደጋግሞ የትግራይ ምሁራንን፣ የትግራይ ባለሀብቶችን፣ ራሱ የትግራይን ህዝብ እውነታውን አያውቅም ማለት አይደለም፣ በተወሰነ ደረጃ ግን ህዝቡን በተለያየ ሰብከው በቃ የጠላት ማአት በዚህ በዛ እንደተከበበ አድርጎ ስላስገነዘቡት ህዝቡን ከዚህ ትሮማ ውስጥ ማውጣት መቻል አለባቸው። ጠቅላይ ሚኒስትሩን ጨምሮ ሁሉም የመንግስት ስራ ኃላፊዎች ሳይሰለቹም የእናንተንም ሚዲያ ጨምሮ ማለት ነው ህዝቡን እንደሱ እኮ አይደለም፣ ህወሓት እንደሚለው አይደለም፣ እውነተኛው መንገድ ይሄ ነው። የትግራይ ህዝብ እንደ ማንኛውም የኢትዮጵያ ህዝብ ነው። ከዛ በተረፈ ደግሞ ለኢትዮጵያ ዋልታና ማገር የሆነ እንደዛም ሲሆን የኖረ ህዝብ ነው። ይሄ ፋክት ነው አይደለም ይሄ። ስለዚህ ያለውን የፖለቲካ ሸፍጥና የህወሓትን እንቅስቃሴ በደንብ ለህዝቡ መግለጽ ያስፈልጋል። በማን እንደና አቶ ጌታቸው አሁን ጥሩ ስራ እየሰራ ነው። እነ ጀነራል ጻድቃን ጥሩ ስራ እየሰሩ ነው። ሌሎችም አሉ እንደዚሁ ህዝቡን ማንቃት ወደ ኢትዮጵያውያን ልምጣ እስቲ አቶ ባሬንቱ ቅድም እርሱ አንስተውልኛል የሻዕቢያም አካሄድ የግብጽም አካሄድ ሌሎችንም ስናያቸው ከኢትዮጵያ ብሔራዊ ጥቅም በተቃራኒ ነው፣ ከኢትዮጵያውያን ብሔራዊ ጥቅም ተቃራኒ ነው። እየተጎዱ ያሉትም ኢትዮጵያውያን ናቸው። ስለ ባህር በር ስናነሳ የመንግስት ጉዳይ አይደለም፣ የፓርቲ ጉዳይ አይደለም፣ የኢትዮጵያ ጉዳይ ነው። ስለ ኢትዮጵያ ደህንነት፣ ስለ ኢትዮጵያ ሰላምና ጸጥታ ስናነሳ ስለ ኢትዮጵያውያን ነው የምናነሳውና በዚህ ደረጃ እነዚህ ሶስቱ አካላት ኢትዮጵያን የማፍረስ እያስለቀሷት እያደሟት የመቀጠል አላማ ካላቸው ኢትዮጵያውያን በተለይ አንድነታቸውን ከማስጠበቅ አንጻር ሰላማቸውን ከመጠበቅ አንጻርስ ምን ይጠበቅባቸዋል የሚለውን የመጨረሻ ጥያቄ እናርግ። በጣም ጥሩ። በመሰረቱ አሁን ብዙ ኢትዮጵያውያን እኔ በአካልም ያው ህዝብ መሀል ስለምትኖር እንደ አንድ የሚዲያ ሰው እንደ አንድ ፖለቲከኛ ብዙ ሰው ታገኛለ። ብዙም ይሄ ክላስ ገብቶ በመማር ከፍ ያለ ደረጃ ላይ የደረሰውን ብቻ ሳይሆን በዝቅተኛ አይነት የትምህርት ደረጃ ላይ ያለውንም ሰው ጨምሮ እስከ ከፍተኛው ድረስም ታገኛለ። ከሰው ጋር ትገናኛለህ። ሰው በእውነት ብሔራዊ ጥቅሙን እያወቀ መጥቷል። በተለይ ደግሞ ዶክተር አብይ ወደ ስልጣን መጥቶ ስለ ቀይ ባህር ካነሳ በኋላ እና አንዳንድ መረጃዎች መውጣት ሲጀምሩ እንዴ ለካ እንዲህ ሳቦታጅ ተሰርቶብናል እንዴ እንዲህ ነበርን እንዴ የት ሄደ ምን ሆነን ነው ምን አይነት እንቅልፍ ውስጥ እንዳና ያለን ነገር እንዳንረዳ ምን አይነት እንቅልፍ ውስጥ ምን አይነት ቅዠት ውስጥ እንቅልፍ ውስጥ ነበርን። የረጅም ዘመን እኮ እንቅልፍ ውስጥ ነበርን። አሁን ነው ከእንቅልፍ አሁን ከተማ ውስጥ የሚሰሩ ልማቶች ለአገር የሚሰሩ ይሄ የአባዩ እንደገና የቀይ ባህሩ ጉዳይ ሲነሳ ሰው እንዴ ለካ የራሳችንን ሀብት ነው እንዴ አታለውንም አጭበርብረውንም ወክተውንም ሳቦታጅ ሰርተውንም ብንም ከሌሎች አገራት ጋር የኢትዮጵያን ጥቅም ከማይፈልጉ እንደ ግብጽ ካሉ ጋር ሆነው ነው እንዴ ለካ ጥቅማችንን አሳተው ለዚህ መከራ ሁሉ የዳረጉን ማለት ጀምሯል ሰው። በእውነት ለምን ይሄን አጠናክሮ መሄድ ነው። እኔና አንተ ስራችን ይሄ መሆን አለበት። መንግስቱ ስራው ይሄ መሆን፣ ኮሙኒኬሽኑ ይሄ መሆን መቻል አለበት። ሚዲያዎች
የግልም የመንግስትም ወደዚህ ፎከስ ማድረግ አለባቸው። የግል የሚባል ሚዲያም የለም በመሰረተ ሐሳብ ደረጃ ሀገርን የሚበልጥ ነገር የለም። ሀገር የሚበልጥ ስለሌለ ፎከሳችን በእያንዳንዱ ፕሮግራማችን ውስጥ ቢያንስ በ24 ሰዓት አንዷን ሰዓት ወይ 30 ደቂቃ ይሄ ብሔራዊ ጥቅም በደንብ ክላስ ውስጥ ሁሉ መሰጣት መቻል አለበት። ምንድነው ናሽናል ኢንተረስታችን? ምንድነው እሱ? ኢትዮጵያ ምን ብታጣ ምን ትሆናል? ለራብ፣ ለችግር፣ ለሰቆቃ፣ ለበታችነት የዳረገን እኛ ሀብታተን ነው ወይስ ሀብታችን ላይ ሌላ ሰው ስለዘመተና እንዳናየው ስላደረገን ነው ብለን በደንብ እሱ ላይ ስራ መሰራት አለበት። ሲቲዝኑን በደንብ ማንቃት አለበት። ከዛ ስራውም ይመጣል፣ እድገቱም ይመጣል። ከዓለም ጋርም ምንም ስላላጣን እኩል መሆኑ ይመጣል። እኔ በእውነት ለመናገር መቼም መንግስት ስልጣን ላይ ያለን ሰው ስም እያነሳህ ስታመሰግን ወይም ደግሞ ስታደንቅ አንድ ኢትዮጵያ ውስጥ የተለመደና ሊቀር የሚገባው ባህል ምንድነው? ዝም ብሎ ምንድነው የሚባለው ለማስመሰል ወይ የሆነ ነገር ጥቅም ነገር ለማግኘት ይመስላል። እሱ አይደለም። የሰራውን ሰው ጠቅላይ ሚኒስትሩ እኮ ከረጅም እንቅልፍ ውስጥ ነው ያባነነ። ብዙዎቹ እኮ ስለ ቀይ ባህር ሲያነሳ የደነገጡ አሉ። ይሆናል ወይ ጦርነት ውስጥ ልንገባ እንችላለን ምናምን የሚል አሁን ሻቢያን እንዲህ ያንቀጠቀጠውና አንዱ ከኢትዮጵያ ጋር ችግር ውስጥ የከተተውና ኢትዮጵያ ላይ የበለጠ ከግብጽ ጋር ለመስራት ቀደም ብሎ ከሚሰሩት በላይ እንዲሰሩ ያደረጋቸው ምንድነው? የኢትዮጵያን ሀቅ የሚናገር መንግስት ስለመጣ ለሀቃችን መነጋገር መስራት ስንጀምር እነዚህ ሰዎች ቀደም ብለን የወሰርንባቸውን ሀቃቸውን እኮ ሊመልሱብን ነው የሚል ፍራቻ ውስጥ ገቡ። እኔ ይሄንን አጠናክረን በመቀጠል በእጃቸው አምጥተው እንዲሰጡን ማድረግ አለብን ነው ምለው ነው። በእጃቸው ለጊዜው እጅግ አድርጌ አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። ክቡራን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ወቅታዊ በተለይ የኢትዮጵያ ግንባታ ጋር ተያይዞ ኢትዮጵያውያን አንድነታችንን ከማስጠበቅ አንጻር ምን ይጠበቅብናል በሚለው ጉዳይ የኦነግ አባል ሆነው ኤርትራ ለረጅም ዓመት የነበሩ አቶ ባሬንቱ ገዳ ካላቸው እዛ አካባቢ ከሚረዱት ጉዳይ ሰፋ ያለ ጉዳይን አንስተናል። የፕሮግራሙ አዘጋጅ ይድነቃቸው ኃይለማርያም ነበርኩኝ። ጤና ይስጥልኝ።